ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉን። እነሆ 15 ሜዳ እየተባለ የሚጠራው አካባቢ እንገኛለን። ይሄም እንግዲህ የቻናላችን ተከታታይ አዲስ ነገር አለ። ባትክ 15 ሜዳ ወደ አቧሬ የሚወስደው መንገድ ቤቶች እየፈሩ ነው፣ እየተነሱ ነው፣ እየፈረሱ ነው። እስኪ አስጎብኘን ብሎኛል። እንግዲህ አንዳንዴ የቻናሌ ተከታዮች ሲጠይቁኝ በተቻለ መጠን ለማስተናገድ ዝግጁ ነኝ ብዬ ከዚህ በፊት ቃል በገባሁት መሰረት ወደ እሱ ነው የሚሄደው። ይሄ 18 ሜዳ ነው አሁን ያያችሁት ሜዳ። በፊት እንግዲህ የምታውቁት በጣም የሚያሳዝን ነበር። ክረምት ላይ ሲሆን በተለይ በጭቃ ልብሳቸው ተበላሽቶ ሲጫወቱ በዚህ ስናልፍ እናይ ነበርና በጣም የሚያሳዝን ነበር። በጣም ይገርማችሁ እና ባየሙሉ የሚባል ተጫዋች ታውቃላችሁ፣ ለኢትዮጵያ ብሔራዊ ቡድን ተጫውቷል ከውጭ መጥቶ። እሱም እዚህ ሰፈር ልጅ ነው። በጣም በርካታ ልጆች እዚህ ሜዳ ላይ ያፈራቸው ናቸው። አሁን በተለይ ደግሞ ግቢው ቁጥጥር እየተደረገበታል። አርቲፊሻል ሳር ነው እንዳያችሁት፣ በጣም የሚመች ነው። የተለያዩ ቶርናሜንቶች ይደረጉበታል። አሁን በተለይ የተሻለ ይሆናል ማለት ነው። እዚህ አካባቢ እንኳን ስናይ አሁን ከቀደም ካለው ጊዜ የተሻለ ነገር አለ። ምን የሚካድ ነገር አይደለም። እዚህ 15 ሜዳ እንታያላችሁ። ወረድ ብላችሁ ደግሞ ታች ሴቶች አደባባይ የሚባለው አካባቢ 28 ሜዳ ልክ እንደዚህ የተሰራ ነው። ዘርፈሻዋል ጋም እንደዚሁ ሜዳ አለ። ስለዚህ ሌሎች ቦታዎችም በተለያየ ጊዜ አሳይቻችኋለሁ። ለልጆች መጫወቻ ቀደም ሲል እንግዲህ ኮንዶሚኒየም ቤት ሲሰራ ህንጻ ሲገነባ ልጆች የሚጫወቱበት ቦታ አጡ እየተባለ ይታማ ነበር። መታማት ብቻም አይደለም፣ አስፓልት ዳር ገብተው አስፓልት መሃል ገብተው ጎል ሰርተው ሲጫወቱ በጣም እንቸገር ነበር። ትልልቅ ሰዎች በኳስ ይመታሉ። ያው ልጆችን እየተረገሙ ወደ መኪና ውስጥ ይገቡ ነበር። እንዲህ ያንን ሜዳዎች ለወጣቶች ታስበው መሰራቱ ጥሩ ነው። እንግዲህ ወደ ታች እስኪ ወደ አቧሬ ያልከኝ ወዳጄ ይኸውልህ እያየኸው ነው፣ እንደምታየው ነው። እንግዲህ እዚህ አካባቢ ያሉ ቤቶች ተነስተዋል። ይሄ የሜዳው ጀርባ ነው። ይሄ እዚህ ጋር ተነስተዋል እንዳልከው እንደሰማኸው እየፈራረሱ ነው ብለሃል። አዎ ሙሉ በሙሉ መፍረስ ያለባቸው ቤቶች እንግዲህ ምን ያህል ሜትር እንደሆነ አላውቅም፣ ግን ፈርሶ ተነስተዋል። እዚህ ጋር እንደምታዩዋቸው እዚህ ጋር የነበሩ ቤቶች በሙሉ ተነስተው ላይ ያሉት ናቸው የቀሩት። በዛኛው በኩልም እንደቻልኩ እስኪ ተሻግሬ ወደታች ለማሳየት እሞክራለሁ። እናንተ እስከወደዳችሁ እስከተቻላችሁ ብቻ ተከተሉን። እንግዲህ መንገዱም ይሄ ማካፈያ በፊት የነበረውን ምናልባት ካስታወሳችሁት እሱም ተነስቷል። መንገዱ ላይ ለውጥ አለ ማለት ነው። ወይ በነጭ ስትራይፕ ለማድረግ ሊሆን ይችላል። ማካፈያ መሀል ላይ ነበር፣ እሱ አሁን አንስተውታል። መካከል ላይ በዳር በኩል እንግዲህ በግራ በኩል እንደምታዩት በጣም በርካታ ቤቶች ነበሩ፣ እነሱ ፈርሰዋል። አይ ቲንክ በቀኝ በኩልም ልክ እንደዚህኛው የተወሰኑ ቤቶች ፈርሰዋል ብዬ አስባለሁ። ተሻግረን ለማየት እንሞክራለን። እንግዲህ ከ15 ሜዳ ወደ ታች እያየን ያለ ነው። ከ15 ሜዳ ወደ አቧሬ የሚወስደው መንገድ አሁናዊ ሁኔታው ምን ይመስላል የሚለውን ለማሳየት የተሰራ ቪዲዮ ነው። ይሄው እንግዲህ እዚህ ጋር እንቅስቃሴ ተጀምሯል። ከፊት ለፊት ይታያችሁ ከሆነ አላውቅም፣ ማሽን አለች። እሷ ማሽኗም እየሰራች ነው ስራ። እዚህ ጋር ተቆፍሮ እንግዲህ ወደ ፋውንዴሽን ለመስራት ይመስለኛል መንገዱ ድንጋይ መጥቶ ተከምሯል። እዩት፣ እንደምታዩት ነው። በዛኛው በኩልም ይኸውት እንደምታዩት ማሽኖች አሉ፣ የሚሰሩ ሰራተኞችም አሉ። ልክ በዚህ በኩል እንደፈረሰው ሁሉ በግራም በቀኝ በኩል ፈርሷል። እንግዲህ ምናልባት ለእግረኛ መንገድ
ብቻ አይመስለኝም። ምክንያቱም በጣም ሰፋ ያለ ቦታ ነው ቤቶቹ የፈረሱት። ይህን የሚያክል እግረኛ መንገድ ይኖራል ብዬ አላስብም። ከእግረኛ መንገድ ባሻገር እንደ መዝናኛ ቦታዎችም አልፎ አልፎ አሉ በየቦታው በኮሪደር ልማት የተሰሩ ቦታዎች ይሁት እንደምታዩት ትልቅ ነው። ይህን የሚያክል የእግረኛ መንገድ ብቻ አይመስለኝም። እንግዲህ ግሪን ኤሪያ አለ። አሁን በኮሪደር ልማት ላይ ያለው አብዛኛው በመንገዶች መሀል ላይ ግሪን ኤሪያዎች አሉና ለነሱም ታስበው ሊሆናል ብዬ አስባለሁ። እስቲ እንሻገርና በዚህ በኩልስ ምን ይመስላል የሚለው ለማየት እንሞክራለን። በቀኝ በኩል ተሻግረናል። በዚህ በኩልም እንደምታዩት ነው እንግዲህ በርካታ ቤቶች ተነስተዋል። እንደምታዩት ልክ በላይ በኩል እንዳለው እዛ ጋር የሚፈርስ ቤትም አለ። እንግዲህ ቤሌር አካባቢ አቧራ አካባቢ ልጆች በዚህ ሰፈር የተመላለሳችሁ ከሀገራችሁ ወጣችሁ ለረጅም ጊዜ ቆያችሁ፣ በዚህ መልክ እየተከናወነ ነው። መረጃው ለእናንተ በተለይ ቅርብ ነው። በዚህ ለረጅም ጊዜ የተመላለሰ ሰው ይሄ መረጃ ሲያዩ ደስ እንደሚለው አውቃለሁ። ምክንያቱም ለረጅም ጊዜ ያላያችሁትን ቦታ እንደዚህ በምስል ማየት ምን ያህል ደስታ እንደሚሰጥ አውቃለሁ። አንዳንዶቻችሁ ከምትሰጡ ኮሜንት እረዳችኋለሁ። ፖዚቲቭሊ ካየ ነው ማለት ነው። በቃ ይሄ የምታውቁትን ቦታ ባሳያችሁ ምንም ክፋት የለውም። ምን እየተካሄደ እንደሆነም እንደዚሁ ብታዩት ጥሩ ነው። ስራው እንደምታዩት እንግዲህ ማሽኖች እዚህ አሉ። መሀል ላይ ያያችሁት ማካፈያ የነበረው ተነስቶ አንዳንድ ማካፈያዎች በእርግጥ እኔ በጣም የሚያስማማኝ ቀደም ሲል እንግዲህ አንዳንድ ቦታዎች አሉ ማካፈያዎቹ አንደኛ ቦታ ይዛሉ፣ ሁለተኛ ምንም ጥቅም የሌላቸው ውበት የሌላቸው ጥቅም የሌላቸው ማካፈያዎች አሉ። ማካፈያው አንደኛ መኪኖቹን ከዚህ ከሚሄዱና ከሚመጣው መኪና ለመለየት ጥሩ ሆኖ ሳለ ግን ደግሞ ከለዩ አይቀር ሌላም ፐርፐዝ ቢኖራቸው ለአይን እይታ ገብ ቢሆኑ ጥሩ ነው። አንዳንድ ቦታ ከፍ ብሎ ይሰራሉ፣ እንቅፋት ይሆናል፣ ለአይን የማይስቡ ይሆናሉና አንዳንድ ቦታ የሚያምሩ አሉ። ልክ እንደዛ ይሄም ታስበው ቢሆን ጥሩ ነው። እንግዲህ እንደምታዩት ነው። ግራ ቀኙን እስኪ እየታዘባችሁ እንቀጥላለን ወደፊት። እንግዲህ እግረኛ መንገዱ በፊትም ነበር እዚህ ጋር ነበረች። ጠባብ ነች ግን እንደምታዩት 1 ሜትር ምናምን ነች። ይሄ በቂ አይደለም በእርግጥ ለእግረኛ መንገድ አሁን ካለው ስታንዳርድ ጋር 1 ሜትር 2 ሰው ጎን ለጎን መሄዳችሁ በዛ በኩል የሚወጡ ሰዎች ካሉ ትጋጫላችሁ፣ ወይም ደግሞ እንዲህ በጎን እየዞራችሁ ነው የምታሳልፉት። ይሄም የፈረሰውም ግን ወደ ውስጥ የገባውም ለመንገድ ብቻ አይመስለኝም እንዳልኳችሁ። እዚህ ጋር ደግሞ አሁን ትልቅ ህንጻዎች ሲሆኑ ግራውንዳቸውን ይለቃሉ። ከዚህ በፊት እንዳየነው አሁን ህንጻው እዚህ ጋር ምንም አሁንም ምንድነው የሚሆነው? ይሄ እንግዲህ ግራውንዱ መተላለፊያ ይሆናል፣ ለእግረኛ መንገድ ይለቃል ማለት ነው። ይሄ ትራንስፎርመር ነው እንግዲህ አሁን ተቀይሮ አላለቀም። አዲስ አበባ ውስጥ በጣም የሚያስፈራ ነው። ብዙ ጊዜ ይቃጠላል። የሚቀመጥበት ቦታ የሚቆምበት ቦታ አንዳንዴ አንድ እግሩ ቤት ውስጥ አይታችሁ ታውቃላችሁ? አዲስ አበባ ውስጥ ፖል ቤት ውስጥ ገብቶ ቤቷን ሲያሰፋት የቀበሌ ቤት ሆና ትንሽ ሳብ ሲያደርጉ መጨረሻ ላይ ፖሉ ቤት ውስጥ የሆነበት ቤት አውቃለሁ እኔ። እንዲህ አይነት አጋጣሚ አለና አንዳንዴ ደግሞ ቤቱ ተጠግቶትና ይሄ ትራንስፎርመሩ ሲፈነዳ አደጋ ሊደርስ ይችላል። እንደውም ሳብስቴሽኖች አካባቢ ተለቅ ያሉ እንትኖች ጋር ቤቶች እንዳይኖሩም ይመከራል። ይሄ በዚህ በኩል ደግሞ እንደምታዩት እነኚህ ቤቶች እንግዲህ ቀድሞ የተሰሩ ህንጻዎች ስለሆኑ በረንዳቸውን ነው ከዚህ ቀደሙ እንግዲህ ካለን ተሞክሮ በረንዳቸውን ነው ትንሽ የሚነካቸው። ግራውንዱ ይሄ ወደ ኋላ ነው። እግረኛ መንገድ አይነካም በእርግጠኝነት። በግራ በኩል ያለው በቀኝ በኩልም ያለው ብዙም የሚነካ አይደለም። ከነካ ግን የመጀመሪያ ፍሎር ላይ ክፍት ያደርጉታል። ለመተላለፊያ ክፍት እንዲደረግ ነው፣ ግልጽ ይሆናል። ሰዎች በዛ እንዲያልፉ ይደረግና ህንጻው ይተርፋል ማለት ነው። እዚህ ጋር እንግዲህ እንዲህ በቆርቆሮ ሳሳያችሁ አንዳንድ የምታዩዋቸው በቆርቆሮ የታጠሩ ካሉ ለግንባታ ሬዲ ሆነው
የተዘጋጁ ናቸው። አንዳንዶቹ ቦታ ምናልባትም ግንባታው እየተካሄደ ነው። አንዳንዶቹ ቦታ ደግሞ ለግንባታ ሬዲ ሆነው ማቴሪያሎች እየተቀመጡ ወይም ፋውንዴሽኑ እየተቆፈረ ነው የሚሆነው እንደዚህ አይነት ነገር። ምክንያቱም ለእይታ የማያስቀይም አይታችሁ ከሆነ አብዛኛው ለግንባታ የታጠሩ ቦታዎች ቀለም ይቀባሉ፣ አረንጓዴ ተክሎችን የሚያሳይ ስዕሎች ይሰሩባቸዋል እና አያስቀይም። እንደዚህ ቢሆን ራሱ ያምራል። ህንፃዎቹ ተገልጠው ፊዚካሊ የሚሰራው ነገር እስኪታይ ድረስ ይሄ አያስቀይም እና ከተማ ውስጥ ያለው እንደዚህ ነው። እንደዚህ አይነት ነገር ካያችሁ ውስጥ ግንባታ እየተካሄደ ነው ማለት ነው። እንግዲህ ያው ለእግረኛ መንገድ እዚህ ጋር እንግዲህ ወደዚህ ስንደርስ ደግሞ ጀምረውታል። ለእግረኛ የሚሆነው ፍሬሞች እየሰሩለት ነው። ይሄ የግሪን ኤሪያ ይመስለኛል ፊት ለፊት የምታዩት። እንግዲህ ያው ድሬኔጅ ሲስተሙ ከታች አዲስ ይሁን አላውቅም፣ የፍሳሽ ማስወገጃው እንደምታዩት ነው። ፍሬሞቹ እየተሰሩ ነው የእግረኛ መንገድ። ይሄ እንግዲህ ለግሪን ኤሪያ ይመስለኛል። ከሱ ቀጥሎ ደግሞ ምናልባት የብስክሌትም ይኖራል ለእግረኛ እየተባለ ይሰራል። እሱን ነው እንግዲህ እዚህ እየሰሩ የምናየው። እንግዲህ ቀደም ሲል በጠየቀኝ እስከ አቧሬ ድረስ እየፈረሰ ነው አሉ። እባክህ አሳየን ያልከኝ ወዳጄ ይሄው አቧሬ አደባባይ ፊት ለፊት ነው። በነገራችን ላይ አቧሬ አደባባይን የምናውቀው ከሆነ ከዚህ ቀደም አሁን አቧሬ አደባባዩ የለም። ብዙ አደባባዮች እየተነሱ ነው። በመብራት ይሁን የሚተላለፉት አላውቅም። እስኪ እዛ ስንደርስ እናያለን። ግን አደባባይዋ ሰርክሏ ተነስታለች። ፊት ለፊት የሚታየን ነው መኪኖች የሚተላለፉበት። እዚህ ጋር ያያችሁት የእግረኛ መንገዱ የማካፊያው የግሪን ነው። ያይ ሰለሳር ነው። አሁን ቀደም ያልኳችሁ ይቺ የምታዩት ሳር የሚቀመጥባት ነች፣ አረንጓዴ። ከዛ ቀጥሎ ነው እንደ እግረኛ የሚሄደው እና ማካፊያ ላይ ቢያንስ እንደዚህ አነስ ብሎ ግሪን ሆኖ ስታዩት ደስ ይላል። እንደዛ ነው የሚሰማኝ እኔ። እዚህ ጋር ይሁት እንደምታዩት አሁን እዚህ ጋር ይሄ በደንብ ሲለምድ አሁን ከላይ ያለው ይሄ ስታልፉ ለአይናችን ምግብ ነው። ይሄ ራሱ ደስ ይላል። ይሄ እንግዲህ አቧሬ ነው። ከ15 ሜዳ ተነስተን ግራ ቀኙን እያየን አቧሬ አደባባይ እንግዲህ አደባባዩ ሰርክሉ ስለሌለ አደባባይ መባል የለበትም አለበትም አላውቅም፣ ግን በተለምዶ አቧሬ አደባባይ የሚባለው አካባቢ ደርሰናል። እንደምታዩት ነው እንግዲህ በመብራት ነው አላያችሁ። አደባባዩ ተነስቶ መኪና የሚተላለፈው በመብራት ነው። ብዙ ቦታ ላይ እንደዚህ ነው እንግዲህ ቀበናን አሳይቻችኋለሁ ከዚህ ቀደም። መገናኛ ዲያስፖራ አደባባይ ይባል የነበረው ተነስቷል። ምንድነው ይሄ እንግዲህ የሆነ ፓይለት ብለው ከዚህ በፊት ለቡ ላይ በጣም ያስቸግር ነበር። ለቡ ሚካኤል አካባቢ ላይ በጣም አደጋ ይበዛል፣ መጨናነቅ ይበዛል። እሱን ለመፍትሄ ብለው አደባባዩን ሲያነሱት ጃሙ የትራፊክ መጨናነቁ ቀነሰ። ከዛ በኋላ ቀጥታ ወደ ኢምፔሪያል ነው ሄዱት። ኢምፔሪያልም አደባባይ ነበረ፣ እሱም እንደዚሁ ይጨናነቅ ነበር። ስለዚህ እንደ መፍትሄ የተያዘው ምንድነው አደባባዮቹ አንደኛ አደባባዮቹ በጣም እጅግ ሰፊ ናቸው። እኛ ሀገር ያሉት አደባባዮች ለምን እንደሆነ አይገባኝም። እኔ አነስ ያለ አደባባይ አይሰራም፣ ሙያዊ እንትኑ የለኝም። ግን እነሱ ተነስቶ በመብራት ሲሆን ግን የተሻለ ፍሰት እያየን ነውና በዛ ምክንያት ይመስለኛል አደባባዮች በብዛት እየፈረሱ ነው። እዚህ ጋር ነው ፊት ለፊት እዚህ ጋር ነበረ የአቧሬ አደባባይ ተብሎ ሰርክል ነገር ነበር እዚህ ፊት ለፊታችን። እሱ የለም። እንዳልኩትም የሚተላለፉት በመብራት ነው። ከዚህ ወረታች እንግዲህ ቀደም ብዬ አሳይቻችኋለሁ። የሴቶች አደባባይ ሲመረቅ አሳይቻችኋለሁ። ቀጥታ ወረታች ሴቶች አደባባይ ነው። ይልቅ ከዚህ ቀጥዬ የምሰራላችሁ ቪዲዮ አለ። የአቧሬ መልሶ ማልማት ትክክለኛ ማሳያ ነው የሚለው። ስለዚህ ለዛሬ ያዘጋጀሁት ይመስል ነበረ። ሰላምና ጤና ከሁላችን ጋር ይሁን። ጤና ይስጥልኝ።